መቼም የማይሳካልሽ ራሄል፣ አንቺ ተንኮለኛ ሴትዮ ጽናትን ለማስወገድ ተነስተሻል ማለት ነው። ብሌን ደግሞ ጥሩ ጓደኛ ነበርሽ። እንደዚህ ሰውን ሰምተሽ በአንዴ ትቀይሪያለሽ ወይም ደግሞ ፊት ትነሻለሽ ብዬ አላሰብኩም። እንግዲህ ጋሽ ግርማም ሳይወድቅ አምልጧል ወይም ደግሞ ትታው ሄዳለች። ያም ደግሞ አስጠንቅቃ ነው የሄደችው ማለት ነው። ለማስጠንቀቂያ ጽናት እንዳትነግራት የሚል ነው። ይህ ተንከሲስ ሴትዮዋ እንደው የመጣችበት ባቢ ካላባረራት ምንም መፍትሄ እንደሌለ ይሰማኛል ማለት ነው። ወይም ደግሞ ቀድሞን እሷን ማስወገድ አለበት። አሁን በጽናት ማስወገድ ላይ ጋሽ መስፍንም ተሰማምቷል። ምክንያቱም የመጣው ሀብት ንብረት ከኋላ ሊወስዱበት ወይም ደግሞ ሊቀሙት እንደሆነ ወይም ደግሞ ገድለውት የእሳቸው እንደሚያደርጉ ይህ በደንብ አግባብታ ነግረዋለች። እሱም ደግሞ በዚህ ነገር ሀሳቡ ተሰማምቷል። እንዴት ይሆናል? እሺ እንዴት እናስወግድ ሲላት ዛሬ አድረን ተመካክረን መፍትሄ ማበጀት አለብን፣ እናስብበት ዛሬ ብለዋለች። እሱም ይህን እሺ ብሎ ተቀብሏል። መጀመሪያ እምቢ ብሎ ነበረ። እኔ እንደዚህ አይነት እርኩስ ነገር አላደርግም ብሎ ነበር። ነገር ግን ቁስሉ ነካችበት። ይህ ንብረት እንዴት እንደመጣ አውቃለሁ። ስለዚህ አንተም ነገ በተኛበት ሞተ ይሉሃል፣ ይገድሉሃል። በዚህ ነገር ካልተሰማማ ባቢን ጽናት ካገባ በኋላ አንተ ከዚህ ንብረት ያሰናብቱሃል ስትለው ባንዴ ነው ሀሳቡ የቀየረ። ብሌንም ጋር ሄዳ ጽናት ራስ ወዳድነት፣ አንቺ ምንም የምታውቂው ነገር የለም፣ ሞኝ ነሽ። ይህን ያክል ራሳችሁ በችግር እያላችሁ እናትሽን አንድ ቀን ጠይቀሽ ታውቃለች ወይ የሚለው የጊዜው ሁሉም ነገር ውድቅ አድርጋባት ነበረ። ከኋላ ግን ስታስበው እውነት ነው ብላ ተቀየረች። አያችሁ፣ ጓደኛ ተቀየረች ማለት ነው። ሰው ባላትን ብቻ። ጽናትም ከሷ ያላነሰ ችግር አለባት፣ መረዳት ነበረባት ብሌን። ነገር ግን ያደረግሽው ነገር ጥሩ አይደለም። ሳትነግራት ሌላ ጊዜ መተሽ አበሯ ተቀብለሽ እሷ ስራ ስትሄድ አንቺ ቤት ነበርሽ። ዛሬ እንዳው መቅረትሽም አላሳወቅሻትም። ደውላ ነው ስጠይቅሽ ትምህርት ቤት እየሄድኩ ነው ፈተና አለብኝ አልሻት። የእሷም ችግር ከአንቺ ያላነሰ ችግር ነበረባት፣ ግን መታገስ ነበረብሽ። በአንዴ የጽናትም ሄደሽ ነግረሻታል። አሁን ጽናት ስንቱ እንደምትቻቻለው አላቅም። እንግዲህ የአባቷም ህመም እንዲሁም ደግሞ ብሌንም መጥፋቷ፣ ሌላው ደግሞ ብሌን ይሄን ነገር እንዳሰበች እሷን በጣም አሳስቧታል። አንድ ሰው ችግር ላይ ያለ እንዴት ነው ሰው ችግር ላይ የሚወድቀው ወይም ደግሞ የሚጠያየቀው? እኔ ችዬ ካረዳው ግን እንዴት ብዬ መጠየቅ አላቅም። የጽናት አባት እኮ ቃል ገብተሽለት ነበር። እኔ ምንም ቢሆን ከጽናት ለይተህ እንዳታያኝ፣ አባቴ እንደ አባቴ ነው ማየው፣ አንተም እንደ ልጄ ማየት ነው የምፈልገው። ምንም አይደለም እኔ የማደርገው አባቴ እንደማደርግ ነው የሚሰማኝ ብላ ያው ሞላችሁ ነበር፣ እየሞላችሁ ነበረ። እና አስመሳይ ነው። በአንዴ ደግሞ ሀሳብሽን ሰው በገባልሽን የምትለውጪ ምን ልበልሽ አላቅም ብሌን። አሁንም አስብበት፣ አረፈደም። ሰውን የሚልሽን ስል የጽናትም ችግር አይተሽ ተረተሽ በራስሽ መፍረድ አለብሽ። እንዴት ነው ለምን አልኩ እንደው ይቅርታ መጠየቅ አለብሽ። እንግዲህ ሁለቱም አንድ ላይ ሆነው ሲወግቱ ጽናት ደርሳለች። ከዚህ በኋላ ጽናትን መጠንቀቅ አለባትን ትጠነቀቃለች። ግን ብሌን በፍጹም ከጽናት መለየት የለበትም። እንዴት እንደተገናኛችሁ ደግሞ ይህን ጸባዩም ለምን እንዳመጣችው አሁን ይገባታል። ጽናት ማለት ነው ከዚህ ሴትዮ እንደመጣ ትረዳለች። መቅረቷም ትምህርት ቤት ነኝ ብላት ከዛ በኋላ ከዛ ሴትዮ ጋር መገናኘት አንድ ላይ ደግሞ ሲያዋርዳቸው አንድ ላይ ያገጣጥማቸዋል። ቤትም ይሁን ቤት። ስለዚህ እሷም ይሄ ነው ገጠማት። ነገር ግን እንደዚህ አስመሳይ ሰዎች አሉ ማለት ነው። በተለይ ራሄል እንደው ከዚህ ሁሉም ሰው የምታተራምሰው እሷ ነች እና እሷን መወገድ አለባት ብዬ አስባለሁ፣ ከማንም በላይ ከምንም በላይ። ስለዚህ አስፈላጊ አይደለም። አሁን እንደዚህ አይነት ሰዎች ራሳቸውን ሰው ማስወገድ ሳይሆን ራሳቸውን መወገድ አለባቸው። ያ ሁሉም የጽናት አባት ያደረገችው ነገር እንዳትነገራት፣ ከነገርካት አንተም እሷም አትኖሩም ብላ አስፈራርተዋለች። እንግዲህ ጋሽ ግርማ ወድቁ ውስጥ ያገኘው ወይም ደግሞ ሲገኝ ምንድን ነው ብላ ስጠይቀው ጽናት ራሴ ስቼ ነው፣ አይ ራሴ ወድቄ ነው ምናም ብሎ ያልሆነ ምክንያት ነው። ምክንያቱም ስላስፈራራችሁ ፈርቷል ማለት ነው። ይህ ነገር አሳስቦት ሊነግራት አልፈለገም ወይ ደግሞ አልነገራትም።
የባቢ ግን በስተም አድርጎ ጠየቀው ስለ ራሄል። ግን ጋሽ ግርማ መንገር አለብህ፣ ምክንያቱም ጽናትን ራሷን እንድትጠብቅ አረማመድ ወይም ደግሞ እንቅስቃሴዋን በልክ እንደምታደርግ ብቻዋን እንዳትንቀሳቀስ ይህን ያክል ከፎከረች ጋሽ ግርማ ስህተት አለብህ ብዬ አስባለሁ። ፈለገው ይሁን ልጅህን ትወዳታለህ። ይህን ያክል ማስጠንቀቂያ ከሰጠችህ መናገር አለብህ። የባቢ ይሁን ወይም ደግሞ የጽናት ካልተናገርክ የባቢ መናገር አለብህ። ይህን ያክል ዝም ብሎ መቀመጡ አግባብ ነው ብዬ አላስብም ማለት ነው። ሶ ጋሽ ግርማ ተሳስተሃል፣ በጣም ተሳስተሃል። አሁንም አልረፈደም። የእሷ መንገር ባትፈልግ የባቢ ንገረው። ልክ ከባቢ ጀምረህ ነበረ ራሄል እና አንተ እንዴት ናችሁ? ምን አይነት ሴት ናች? ስለ እኔ አላቅም። በነበርኩበት ሰዓት ጥሩ ነበረች፣ ትታይኝ ከሄደች በኋላ ምን ትሁን ምን አላቅም ብሎ መልሶልሃል። ለምን እንደዚህ ያልክ? ለምን ይሄን ጥያቄ ተጠየቅ? ጋሽ ግርማ ለምንድን ነው ይሄን ጠየቀን ብሎ ብዙ ለማወቅ ፈልጎ ነበረ። ነገር ግን ጋሽ ግርማ ለመናገር አልፈለገም፣ ምክንያቱም ስላስጠነቀቀችው ማለት ነው። ቢሆንም ግን የጽናትን ህይወት የምትፈልገው ከሆነ ልትኖር ትፈልግ ከሆነ አኪድ ትፈልጋለህ በደንብ። ስለዚህ መናገሩ አስፈላጊ ነው ብዬ አስባለሁ። መደበቁ እስከ መቼ ነው የኔ ጥያቄ። ስለዚህ አሁንም አልረፈደም። ጽናትን ያው መዳን አለባት ከዚች ሴትዮ ማለት ነው። በተረፈ ባቢ ሁሌም ከጽናት ጎን ሁን። ይሄን ሰካራም አባት እንግዲህ ምን ልበለው? ምንም አልለውም። ራሴ ያውቃለሁ ካለ ማንም ሊያስገድደው አይችልም ብላለች ጽናት። እውነት ነው፣ ህፃን አይደለም ትልቅ ሰው ነው። እንግዲህ ትላንትም በጊዜ ወጥቶ እንደሚጠጣ ነው። ሌላ አንድ ባብ የቀረበችበት ሁኔታ ስለ እህትዋ ስለ አንድ ስላገባችው ወንድ ወይም ደግሞ ባል ሰው የእህትዋ ስትል ምናምን ይሄ ነገር ብዙ የሆነ ትረካ ነገር አቅርባለች። ያ ስትነበር ያው ይቅርታ ብሏታል። ይቅርታ ሲላት ደግሞ እሷ መሰላት ጭራሽ ያፈቀር ወይም ደግሞ ወደ እሷ የሚመለስ ነው መሰላት። ያው ለማቀፍም ለመጠጋትም ሞክራ ነበር። ነገር ግን ያው እንትን አልሰጣትም፣ ፊት አልሰጣትም። ቁጭ በይ ነው አላት። ቁጭ በይ ሰው ቁጭ አስደረጋት። ስለ ጽናት እንዴት ነው የምትወዳት? ትወዳታለህ? እንደኔ ታፈቅራታለህ ስትለው ከዛም በላይ አለችው። ግን እዚህ ጋር የሆነ ነገር መያዝ አለብህ። በጣም እንደው በአጣት ወይም ደግሞ እንደዚህ ያኔ እንደምታስወግዳት ነው ሳምሳማው። እሱ ደግሞ የሆነ ትንሽ አልነቃም ይመስለኛል። ትንሽ እንኳን ማሰብ ጀምሯል። እሷን ብታጣ አንተ ልትጎዳ አልፈልግም አለችው። እኔ በሷ ምንም ማጣት አልፈልግም፣ እሷን ማጣት አልፈልግም። በቃ ሁሉም ነገር ነች፣ ከአንቺ እጥፍ እጥፍ ነው አፈቀርኳት ሲል ምናልባት ገጠመኝ ብታጣት ራሱ አንተ ልትጎዳ አልፈልግም፣ አሁን እንደ ወንድሜ ነው እንትን ብራስንልህ ምናምን ብላ እንግዲህ ተረት ተረቷን ቀጥላለች። ያ ማለት ያው ልታስወግዳት እንዳሰበች ነው። ይሄ ደግሞ እሷ ብቻ ሳይሆን ጋሽ መስፍን ተሰማምቷል። እንግዲህ ሰው ይሰማማል፣ እነሱ ያሉትን አይደለም የሚያደርገው። እንግዲህ ጽናት እንግዲህ ያው አባቷን ይመርቃታል፣ የእሱ ምርቃት አይጥላትም ብዬ አስባለሁኝ። ሰላማችሁ ይብዛ። ባይ ባይ።